ቆይ ሰው ቢሮ ዘሎ ገብቶ ማስጨነቅ ምን ይባላል? ማን ምን ብሎ አስጨነቀ? ይሄው አንተና መስሪያ ቤት ቀጥታ አይደል የላከው? እስከ ዛሬ አሰራሮች ጤናማ ነው ወይም ንጹህ ነው ብለን ማጣራታችን ምንድነው ጉዳቱ? ወይስ ባሰራራቸው አልተማመንበት? አለኛ ድርጅት ከግል ድርጅቶች አሉ ከሚባሉት በግልጽ የሚንቀሳቀስ የኛ ድርጅት ነው። ታዲያ ምን አስፈራ? ስልክህን አንሳና አዘዝ። እኔ የምፈልገውን ፋይል ልውሰድና ለአጣሪ ኮሚቴ ልስጥ። ይኸውልህ ያንተ ልፋት ለመቀነስ አዘጋጅተህ እንጠብቅስ። ይህ የኮሚቴው ትዕዛዝ ነው። በድንገት ተገኝቶ ምርመራ ማካሄድ፣ አለበለዚያ ያለምንም ቅድመ ሁኔታ እዚህ ግዙፍ ፕሮጀክት ላይ ያስገባችሁ ደብዳቤ ተቀዶ ከውድድሩ ውጭ ትሆናላችሁ። ይሄማ እንዲሆን አልፈቀድም። ቆይ ይሄ ነገር በእኛ ድርጅት ብቻ ነው ወይስ? ይህን የመመለስ ግዴታ ባይኖርብኝም ልብህ እርፍ እንዲል ወይዘሮ ህይወት ቢሮ በዚህ ሰዓት ተመሳሳይ የኔ አይነት ስራ የሚሰራ ምክትል እዛ ይገኛል። ሄሎ ፖሊስ መሰለኝ። ፕሮጀክቱ ከፍተኛ ገንዘብ የተመደበለት ስለሆነ ጅል የዚች ሀገርን አሰራር አናውቀውምና ነው። መች በሐቀኝነት ተሰርቶ ነው የኔ ድርጅት በሐቀኝነት ሰርቶ ነው እዚህ የደረሰው? እየተበጣጠሰ ነው ልጄ። ምን ይመስላል? ጅል ነገር። የትኛውንም ፋይል ወሰደ ሂዊ ካልፈጠሽ ጉድሽን ሁሉ ዘክዝኮ የያዘውን ፋይል ነው ያዘልሽ። ፌኩን ፋይል አዘጋጀ። ዮሐንስ ነግሬሃለሁ። እኔ ዛቡና ቤት ተመልሼ መስራትም ሆነ መግባት አልፈልግም። እስኪ ተረጂ። እኔ እስካወጣውሽ ገሃነም ህይወት ተመልሰሽ ግቢ ምን ይመስልሻል? ገሃነም? እውነትም ገሃነም። ከዛሬ ነገ እኛም ያልፍልናል በሚል የተካነ ጸሎት የጀለሶችን ልብማ በማይሆን ምኞት ተመልሼ ገብቼ ልባቸውን በጥልመት ልሞላ አልፈልግም። ከትንሿ ይርጋ ጨፌ ስመጣ አዲስ አበባ እኔ መቼ እንደዚህ ትቀበለኛለች ብዬ አሰብኩ። ተንደርድረህ መተህ መጽሐፍ ጽፈህ ተቸብችቦል ሀብታም ደራሲ የምትሆን መስሎ ነበረ። አለመኛ ነህ እባክህ። ለማንኛውም እኔ ከቤተሰቦቼ ቅሬት ትንሽ ይዤ ያመጣኋት ስላለች እሷን ደግሞ ሁለታችንን በልተን ከምንጨርሳት ትንሽ ጊዜ እንድንራመድ እኔ ከቅሪቴ ራስ ላይ እንረድና አጎቴ ራስ ላይ ቂብል በል። እኔ ደግሞ በቀረችን ጥሪት ላይ ወድቄ ኑሮዬን ልክፋ። አንድ ሁለቱ ከዛማ በቃ የሆነ ጉዳይ እንፈለስፋለና እኮ እኔ ደግሞ መጽሐፌ ታትሞ ምናምን የምትለኝ መስሎኝ። እሱ ቢሆንስ? ዮሐንስ ዝም በል እንዳትጨርሰው። እሺ ይሁንልሽ። አሁን አጎቴ ቤት ስለደረስኩ እኔ ደግሞ አንቺ ከጎኔ ስትለኝ ከወደኛል ሊሆንም ብቻ አውቃለሁ ጆኒ። ሌላ የምትፈልገው ነገር ነው? ምንም ሁሉ ላንቺ ይሁን። መጽሐፍቶቼም ቢሆን እኮ ላንቺ አይጠቅሙሽም ብዬ እንጂ እኮ። እንደዛ ከሆነ እንኳን ወሰድክልኝ። ደግሞ ባዶ ቤት ብቻዬን አግኝተው አንተ ላይ ያሰፈሩትን አዚም ሌላይም ደግሞ ያስሩና ደራሲ ልሁን ብለሽ በእውር ድምር ውስጥ እንድትገቢማ አልፈልግም። በቃ አስቲ ችግር
ለምን አስገብቼ አጎቴ የሴት ነገር ምን ማለቴ ቤት ይኖራል ብዬ ነው። ሌላ ቀን ደግሞ በደንብ እስከዛሬ ከሰራኋቸው ስራዎች የበለጠ አስቸኳይና መጠንቀቅ አለብን። የስራ ሰው ዳጎስ ያለ ቻፓ ይግባ እንጂ ምንም የማይፈጥር ምንም የማያልቅ ስራ ነው። ዳጎስ እንደነገርከኝ ኦሪጂናል ፋይሉን ሰርቆ በፌክ ፋይል መተካት ነው አይደል ስራው? ያው ኮሚቴ ባለበት ኖ ኮሚቴው እጅ ከመግባቱ በፊት አስቀድመን መስራት ነው እንዴ? ታዲያ ለዛ ነው ሊፈጠረብን። ለዚህ ነው። እንደዛ ከሆነ ያው ቻፓው ከፍ ይላል እንጂ ቻፓ ታውቀኛለህ፣ እኔ የማልጨርሰው ስራ ውስጥ እንደማልገባ። ይህን ስራ ደግሞ እኔ ከላይ ሆኜ ልምራው እንጂ ብዙ ሰዎች ከስር ሆነው እንደሚሰሩ ታውቃለህ። ሳንቀደም ለመቅደም የሚገዙ ሰዎች በርከት ይላሉ እያልኩ ነው። ያው ቻፓው ስራው እኮ ለምሳሌ ከዚህ መስሪያ ቤት ጋር ሊያቀራርበኝ የሚችል በጥናት በጥቆማ ምን አይነት ሰዎች ናቸው የሚለውን ስናስብ እድሜ ላክስቴ የእናትና የአባትሽ የዛ የማይመስል የገጠር ወዳድነት ነው የጽድቅ ከማንሰፍ ፍልስፍና እኔ ባላው አራክስቴ እሱን መች ካድኩ አልኩሽ እኮ ፈጥነሽ አድርጊዋ። ባለቃሽ ከኔ ቢሮ የተወሰደውን ፋይል ሰርቀሽ በሌላ ተመሳሳይ ፋይል ለመተካት እንዲች ብልሽ ተዘጋጅ። አራክስቴ ደግሞ ላንቺ ሁኔታዎች አለመቻች ብለውኝ ማለቴ ከአቅሜ በላይ የሆነ ነገር ካልገጠመኝ በቀር በመርፌ ቀዳዳም ቢሆን ሾልከሽ ያልኩሽን አድርጊና ማድረግ ያለብሽ ነው። እሺ አክስቴ እሞክራለሁ አይደለም አደርገዋለሁ ብለሽ ልብሽን አጀግኙና አድርጊ። በዚህ ላይ ሴት ነሽ፣ በዚህ ላይ ቆንጆ ነሽ። አለቃሽ ደግሞ ወንድ ላጤ። ታዲያ አድርጊ ሴትነት አሃ ለካ እሱም አለ። በቃ አደርገዋለሁ፣ እውነት አደርገዋለሁ አክስቴ። አድርጊውና ፋይሉ ኮሚቴው እጅ ሳይገባ ለምርመራ ሳይቀርብ ከነሱ ቀድመሽ አረኩ ያልሽለታ ሌላ ትልቅ ሰርፕራይዝ አለሽ። አራክስቴ እስከዛሬ ያደረግሽልኝ አይበቃም? ምን ይሄ ብቻ ልብሽ እንዳይንጠለጠልና ደግሞ ከሚሽንሽ እንዳትዘና አሁን እዚሁ በነግርሽ ይሻለኛል። የተመኘሽውንና መግዛት አለብኝ ብለሽ ብድር ምናምን ብለሽ መከራሽን ስታይበት የነበረውን 00 መኪና ጦፍ እጄ ላይ አለሽ። ወይኔ ታትዬ ምን ይሄ ብቻ ፕሮጀክቱ በእጃችን መግባቱን የሚያረጋግጥ ፊርማ የተቀበልኩለት ደግሞ አንዴ ከቢሮ ስልክ ተደወለ። ወይኔ ታትዬ ይሄንንም አድርገዋለሁ። በዛ ላይ ሴትነት ቆየ ለምርመራ የሚሆን ፋይል አገኘ? ኦፍ ኮርስ ያውም ካሰብኩት በላይ። አንተስ? አዎ እኔም አግኝቻለሁ፣ ግን ያው በስንት መከራ መሰለ። እኔ መንጭቄ በለው ያገኙት ኮሚቴው የሚሰጣቸው ስራ ሁለቱ ልጆች ይሻሉ ተብለው ነገር ስራቸው አላማ ነው።
እኔ ራሱ ምርመራና ፍተሽ ውስጥ ለመግባት እንዴት እንደጓጓው። ለአንድ ለ2 ሳምንት ፊልድ ስለምንቆይ ምናልባት ከዛ ስንመለስ ይሆናል ወደ ስራ መገባ። ሲራክዬ ምነው አጠፋው? አበራሽ? እሺ አበራው። የሄድክበት ከሞላ ጎደል ነው። እሺ መዝገብ ቤት አስመዝግበው ማስቀመጥ ተባበረ ነው። ይሄ የተለየ ፋይል ስለሆነ ለጊዜው እኔ ቢሮ ነው የሚቀመጠው። ባይሆን እኔ በሌለበት ሰዓት ነግተሽ መከታተሉ ስራ እንችላለን። ኃላፊነቱን በደስታ ወጣለሁ። ዛሬ እንዴት ነው? የተለየ ነገር አለ ልበል? ምን ነው እኮ አይደለም። ዛሬ ግን የሆነ ነገር አለ። ያበደ ነው ግን ኬታ መጣ። ማሚ ረስተው ይላል በዛው ሲቀር ሌላም ነገር በረሳች። እኔ በማሚ ቀልድ አላውቅም። እሷ ሰማይ ምድር ብላ አባቴን ባታሳምንልኝ 5 ሳንቲም አይልክልኝ ነበር። ምን ቆይ ከዚህ በፊት ድርሻን ተጣጣቻው ማለት ቀላል ሲኖትራክ ገዝተህ ራስህን ቻል ከራሴ ላይ ወርድ ብሎኛል። ቁርጭም አድርጌ የበላው እውነትም ባለውለታ ናቸው። እንዴት ነው አበየ ለየት ያለ ፕሮግራሙ ከአንቺ ሁለት የሚመስል ባላውቅም ግሮፍ ጋርደን ያበደ የጀለሴ ልደት አለ። ስለዚህ ፕሮግራሙ ሜዳ ላይ ነው አለ። ቆይ ቀጣይ ጥያቄ ከየት አመጣሽ? እናንተ ማሚ ይሄን ማረቃ አስቶቶ ታዲያ የኛው ግን ይመለሳልሽ። አይ ወሰደው ይሄ የመጣ የሚያሰረኝ ሂሳብ ስራ ቀላል መሰለኝ እንዴ? ታዲያ ዛሬ ክትያ በመነዘር ይጣጣል ይላል። ስለዚህ የኔ ማሚ ያንቺ አለቃ ባይኖር ኖሮ ጉዳችን ነበራ። ቀላል ኧረ ተይ ያዝቴ ትንሽ ቀን ስጪኝ። ትንሽ ቀን ጠብቂ እያልከኝ እኮ አከራዮች የሚሰሙኝ ይመስልሃል? ቆይ እነሱስ ለምን አይታገሱ? ቤታቸው ምግባቸው ነው። እነሱ ቢረዱ ስታስበው ረሃብ የሚታገሳቸው ይመስልሃል? እና እሺ ምን ይሻላል? እንደው መጽሐፌ ምን ልታርጊ? መጽሐፎችን ቸብችቤ ሲቸረችርልህ ይገባሃል። እሺ መጽሐፌ እንኳን ቀድሜ ነበር። ጆኒ ልቀቀው። እኔ መጽሐፍቶቼን ወዳቸዋለሁ። ታገሌ ልቀቀው። ለእኔም እኮ ቤት ኪራይን በመክፈል ያግዘኛል። ለአንተም እኮ ቢሆን ይጠቅምሃል። ሌላ ዘዴ እንፈጥራለን እያልኩሽ መጽሐፌ ተሸጦ እኔ ምን ልጠቀም? ደራሲ ሳትሆን ነህ እያሉ አስተሳሰብ አይደለ? እኔም ደግሞ ከዚህ በኋላ ይህንን መጽሐፍን ቸብችቤ የለ ያኔ ወደ ራስ ማንነት መልሳለሁ። እሺ ተጓጓል? አረ ቆይ ወልሽ የዮሐንስ ግርማ
ቦይፍሬንድ እናንተ ምትቀጥቃጭ ቤት ኪራይ ወይኔ ጉዴ ብልቁት ይቆያሱ እኔንም በማይሆን ሰዓት ጠየቀኝ እንጂ እኮ እንዳስፈለገው ነበር። የዚህ መጽሐፍ ደራሲ ወደድኩት። አዲስ አለማየሁ ናቸው። መጽሐፋቸውን ካነበብሽ ትወጃቸዋለሽ ማለት ነው። ወይ ማንበብ እንደዚህ ግብድ አድርገው ስለሚጽፉ እኮ ነው የሚያስደንቋችሁ። ለመሆኑ ስንት ኪሎ እንደሚያዝን ታውቃለህ? ለማንኛውም በርበሬ፣ ሽሮ፣ የቤት ኪራይ ሰርቅ እንዳያስጨንቀኝ መጥቼ ቸረችርልሃለሁ። ሰውዬ ለቅልኛለህ? ቀሽቶች መልካም ቀን። የቁልፉን ማግኘት ካልቻልኩ ሌላ ኦፕሽን የለም ወይ? በሞባይልሽ በሁሉም አቅጣጫ አንሺውና እንሞክረዋለን። እሞክራለሁ ነው ወይስ ይሆናል ነው? በቃሽ፣ ይሆናል። በቃ እንደምንም ብዬ እጄ እንዲገባ አደርግና ያልከኝን ፎቶ አንስቼ እመጣለሁ። ግን ካነሳሽ ፎቶ ጋር ብቻ አይደለም የምትመጪው እና በእርግጠኝነት ይሄን ቁልፍ የፈለግሽው ከባድ ቢዝነስ ልትሰሪበት ነው። ስለዚህ ገንዘቡን ልትል ነው አይደል? አንተ ብቻ ቁልፉን ቀርጻ አስረክበኝ እንጂ ለገንዘቡ ምንም አታስብ። እሺ አሁን ለደቂቃም ቢሆን ቁልፉ እንዴት እጄ ይግባ ነው። እንዴ በዛ ሁሉ ጉጉት የተዘጋጀሽበት ፕሮግራም ተሰረዘ ብቻ እንዳትሄጂ። ዋና አለቃ ሰነዶች እየመጣ ነው። አስቸኳይ ስራ አለ። ተሰረዘ ማለት ፕሮግራሜ ጥንቅር ብሎ ይቀርሽ እንጀራዬን ነው ይዞ ለነገሩ እኔም የያዚቲው የኑሮ ቀዳዳ ለመሸፈን ብያለሁ። የምወዳቸውን መጽሐፎች ሁሉ አውጥቼ እኔ ምን ማለት ያዚቲ ማለት ማን ስለሆነች ነው የምትወዳቸው መጽሐፎች ላይ ልጨክን ያደረጋች? አሁኑ ሀገር ፍሬንድ የወደፊት ደግሞ ሚስቴ ነች እና ባለሀብት ነኝ ብለህ ነው እንዴ ጠበስካት? አንዴ እሷ የቤት ኪራይ አንዴ ቤት ወጪ እያልክ እንደዚህ ራስን የምታጨናንቅ? ነገሩ እንዲህ ነው። እኛ ቤተሰብ እህትና ወንድሞቼ ቢዝነስ ነው ያለው። በቤተሰብ በብዛት ሁሉም ማድረታቸው ቢዝነስ ነው። እኔ ግን አንድ ነኝ። በእግዚአብሔር እጅ ይሁን ለሰይጣን እጅ ይሁን ደራሲ ነው ተብዬ ልቋጭ ወደዚህ ምድር ረግጬውን ተገፍቼ መጣሁ። እሺ ደራሲው ከዛስ? ከቤተሰቦች ፈጽሞ ምንም ልንግባባ አልቻልንም። መጨረሻ ላይ ካለቻቸው ቅሪት አፈፍ አደረጉና ምከረው እምቢ ካለ መከረው ይምከረው ብለው ወደ አዲስ አበባ ሸኙ። እዚህም አዲስ አበባ ከመጣሁ በኋላ 22 የሚባል ሰፈር ቤርጎ ያዝኩኝ። እዛ መኖር ጀመርኩ። አዚቲንም እዛ ቡና ቤት ቤርጎ ተከራይቼ እየኖርኩ ሳለ ከእሷ ጋር የጦፈ ፍቅር ውስጥ ከዛ በኋላ ከቡና ቤት አውጥተህ ቤት ተከራይተህ አስቀምጥከኝ። መቼ ይገጥመኛል? እኔ አዲስ አበባ ስመጣ እኮ ድርሰቴን አሳትሜ እንኳን ለእኔ አይደለም ለሌላ ሰውም እተርፋለሁ ብዬ እኮ አስቤ ነበር። ከባድ ርስ ወይ ደግሞ ቆይ ይሄ ጊዜ እስኪያልፍ ለምን ተመለስ? አዛው ቡና ቤት አትገባትም፣ ተመልሳማ አትገባትም እሱ። እና ታዲያ ምን ይሻላል? አንተ ራስህ እኮ ያጎጥ ትገኛለህ። ገንዲ ፕሮግራምሽስ ባለቃ የመጣሁ የሚል ቀጭን ትዕዛዝ ምክንያት ተሰረዘ። አንተስ? በማሚ መምጣት ተሰረዘ። አንድ ለአንድ። ቆይ እኔ ሁሌ እኮ ግርም የሚለኝ ነገር አለ። ምን? አነሰም በዛም ሁለታችሁም የራሳችሁ መተዳደሪያ አላችሁ። አንተ ደግሞ ጀመረ። ምንድን ነው የሚጀምረው? አይ ግን ይሄ የወንዶች ጉዳይ ነው። አሁንማ የሴቶች ጉዳይም ይሆናል። ሁለታችሁም አይን ውስጥ የመፋቀር ነገር እያየሁ
ለምንድን ነው ወደ ተግባር የማትለውጡት? ዮሐንስ የዋህ እኮ ነው። የዋህ ነህ ብለሽ አታድበስብሽ። በዛ ላይ ሁለታችሁም ሲንግል ናችሁ። በዛ ላይ በኢኮኖሚ ሁለታችሁ ራሳችሁን የቻላችሁ ናችሁ። በዛ ላይ ደግሞ ወጣት፣ በዛ ላይ ደግሞ ቆይ ግን አንተ የኛ የሁለታችን ጉዳይ እንዲህ ክልክል ያደረገ ቆይ ለኛ አስበው ወይስ ለራሴ አስቤ ማለት የኢኮኖሚ ራስን ያለመቻል እድል ሆኖ እንደ ልብ ማጣጣም ያልቻልኩትን ፍቅር በእናንተ ህይወት ውስጥ እያዩ የኔም የተስፋ ቀን አንድ ቀን ትመጣለች ብዬ ነው። ያቺ ቀን እስክትመጣ በልበ ሙሉነት እንድኖር እንድታግዙ ነው። እዚህ ምን ትሰራለህ? እዚህ በቅርቡ የተከራየች አንድ ጓደኛ ያለች እሷን ኃይልላት። አንቺስ? እኔም ከተከራየ እዚህ ከረምረም ያለ ወዳጅ አለኝ። እሱ ጋር መጥቼ ነው። በድርጅት ፍላጎት ብቻ ሳይሆን በዚህም ተመሳሰልና ያው በአንድ አጥርሰብ ማለት እባክሽ አትፎግሪ። ከስራ አድካሚ ባህሪያችን እንደዚህ ዘና የሚያደርግ ሚኒ ትዳር ያስፈልጋል ብለን ወደዚህ ጎራ ምንድነው አይደል? እሱማ አካል ካይቀር እኔም ይሄን ጎረምሳ ካስቀመጥኩ በኋላ ተከምከም ያለውን ስራ ጥሩ ነው ህይወቴን ጣፍጥ እያደረገኝ አይደለ? ትንሽ አትቆይም እንዴ? በቃ አንተ ከትዳር ልታፈናቅለኝ ነው እንዴ? እዛ ስራ ነው ያው ቤተሰብ ጋርም እኮ ስራ ነው። ትንሽ ለራስሽ ጊዜ እንድትሰጪ ነው። ሌቦ ለኔ ያስበ ማሚ ላንቺ ያላሰብኩ እኔ አሁን ለኔ ላስብ። የራስን ኮሚሽን የምታራዝምበት መንገድ እየፈለክ ነው። በቃ ማሚ እንደዚህ አይነት ቃላት እየተጠቀምሽ ቅምጥነት ለምንድን ነው የምታስታውሽ? ውዴ ፍቅሬ ብሽም በልክ የኔ ቆንጆ እስቲ ደስ የሚል አይኔ ነው ወይስ ሲራክ ነው? ዘይት ማንን ያልከው? ሲራክ። አዎ ሲራክ ነው። ትታወቃላችሁ እንዴ? በጣም እንጂ። ቆይ እዚህ ነው የሚኖረው ወይስ? አዎ ባለፈው አልነገርኩም እንዴ? የዋህ ዮሐንስ የሚባል ልጅ አለ በይ ደራሲ። የእሱ አጎት እኮ ያ የቡና ሴት አፍቅሮ ምናምን ያልሽኝ? ፕሊስ አለ የኔ እንደዚህ ሲባል እንደማልወድ ታውቃለህ አይደል? ምን አንቺ በቃውሽ እንዴ? አልክም አላልክም አልወድም አልኩ አልወድም። ሲራክ እዚህ ተገናኘን አንተ በረሮ ምን ላይ ደረሽ? አዲስ ነገር ፋይሉ አጠገብ ያለው ቢሮ ነው ብለሽኛል አይደል? በሱ ማርግጠኛ ነኝ። ታዲያ እኔን አክስትሽም ብትንትኗን የሚያወጣ ፋይል እጎረቤትሽ ተቀምጦ ችግር ለምን ትፋዘዣለሽ? ታዝጄ እኮ አይደለም አክስቴ። ሰሚኛለሽ? በሁለት ቀናት ውስጥ ይሄን ያዘዝኩሽን ነገር ካላደረግሽ የከፈትኩልሽ እንጀራ ገመድ ቁልፍሽ እጄ ላይ ነው ያለው። ቀለል አድርጌ እንደከፈትኩልሽ ቀለል አድርጌ ልዘጋው እችላለሁ። ሄሎ አክስቴ፣ ሄሎ። ወይኔ ጉዴ!
ሲሪዬ ዛሬ በጊዜ ወጣህ ልበል? ትንሽ ቀጭን ቀጠሮ ስላለኝ ረሳሁ ሄድኩ። የቢሮ ቁልፌን ቤት ልጣለው ወይስ ታክሲ ላይ ግራ ገባኝ። ኧረ እባክሽ እውነት ለዛሬ ቢሮዬን የምቆልፍበት ቁልፍ አትተባበረኝም ሲሪዬ? የዛሬው ስርዬ አጠራርሽ እንኳን ያስኬዳል። የሆነ ነገር እንደፈለግሽ ያስታውቃል። ደረሳችሁ? በቃ እዛው ላይ ጠብቁ። የቢሮ ቁልፍ ችግር የለውም። የቤት ችግር የለውም። የወንድሜ ልጅ ቤት። እሺ ተመስገን አምላኬ። እኔ ምክንያታችሁ የሚያሳምን ነገር አይደለም። በአይኔ በብረቱ ከሁለታችሁም አይን ውስጥ የመፈላለግ ብርሃን ሲረጭ እያየው። ቆይ የመፈላለጋችን ብርሃን የእህትና ወንድም ቢሆንስ? እኔ ስማ፣ የሰው ልጅ ሳይናገር እንዲሁ በፍልስፍና ሐሳቡን የማውቅ በፍልስፍና የተረዳሁት ነገር ያለኝ ሰው ነኝ። ደራሲ መሆኔን ደግሞ አትዘንጋ። እሺ ደራሲውን ክልበል እና ምን ይጣበስ? ትክክለኛ ምክንያታችሁ ከልባችሁ ይውጣና ይጠበስ ነው። የሆነ እየተደበቀ እየተፈላለጋችሁ ላለመፈላለጋችሁ የሆነ ምክንያት የሆነ ነገር አለ እንዴ? አረ ጆኒ ዝም ብለህ በእናትህ አትፈላሰፍ። ይሄ ፍልስፍና አይደለም። ፍልስፍና ብቻ ዘባረክ እንጂ አይደለም። ስሙ፣ በደንብ ስሙ። በዚህ ሰዓት ማንም ሰው ማስተናገድ እንዴ አጎቴ ነው። ሳይለንት አድርጓል። ሄሎ፣ አቤት አጎቴ። የት? ሸምሱ ሱቅ። አውቀዋለሁ። እሺ ጠብቀኝ እመጣለሁ። እሺ አጎቴ በጥንቃቄ የሚሰጠኝን ፋይል ከርችምበት ካለኝ በኋላ መጥቼ ከከረቸምኩበት በኋላ ይሄንን ያላችሁን ጉዳይ እንቀጥለዋለን። ጠብቁ። አጎቱ ገላገለን እንጂ ንዝንዝ ነበር የሚያደርገው። ቀላል ጆኒ እኮ ልክ ነው። ይህን እንጂ የእሷ ችግር እንዳልሆነ ማን በነገራት? የኔ ማሚ ደወለች። ሄሎ ማሚዬ። ወይ የኔ ውድ ምን ማታ ምን አይነት ኢምፖርታንት ጉዳይ? ኦኬ በስልክ የሚነገር አይደለም? እሺ እኔ እሺ ምንም ችግር የለም። እሺ እኔ እነዚህን መጽሐፎች ካገኘሽ ካለፈው በተሻለ ገንዘብ ገዛሻለሁ ልልሽ ፈልጌ ነው። ኧረ በደንብ ይገኛል። እድሜ ለጆኒ። ጆኒ እሱ ወዲህ ነው። ዛሬ ከፈለክ አሁን ጉዳይ አለኝ። ነገ በዚህ ሰዓት እንገናኝ። ይመችሻል? ይመቸኛል። ይመችህ። እሺ የስ የቤት ኪራይ ተከፈለ ማለት አይደል? ቀን ሳይደርስ አዎ ጆኒ መጽሐፎቹን ወደድኩት። ያርስ አምስቱን ማግኘታቸው ታዲዬ ታውቃለህ፣
ከመጽሐፎቹ ብዙ ነገር ነው የተማርኩት። ምን? ያው መጽሐፍ ውስጥ የያዘው ቁም ነገር እንጂ በክብደቱ እንደማይመዘን። እንዲህ ከተረዳሽ ወደፊት ደግሞ ደራሲ የመሆኑን ኧረ ጆይ እንዳትጨርሰው የማይሆነው። በቃ ሌላዎቹ የምትፈልጊያቸውንም በዝርዝር ትሰጥኛለሽ፣ አዘጋጅልሻለሁ። ደስ ይለኛል። አይኔ እያየ መጽሐፍቶቼ ለሽሮ፣ ለበርበሬ፣ ለስኳር መጠቅለያ ከሚሆን እንዲህ ተጠቃሚ ጋር ሊደርሱ ይሻላል። ኦፍኮርስ ይሻላል። ግን ካለቀ በኋላስ? ለካ እሱም አለ። ለምን ይሆን ምን ይፈልስፋል ግን? ወይ ዓለም ገነት ሴት ናት። ገባ? ታዲያ ሴት ስለሆነች ይኸውልህ እግዚአብሔር ከወንዱ የጎን አጥንት ሴቷን ሲፈጥር ወንዱ ደግሞ ከጎኔ አጥንቱ የተፈጠርሽው ብሎ እንዳይመጻደቅ ስለፈለገ በዓለም ላይ ከተፈጠሩ 100 ብልሃቶች 99 በይፋ ገልጾ 100ኛዋን በራሱ ፍቃድ ከራሱ በኃይሉ ከኛ ሰውሮ 100ኛዋን ጥበብ ወስዶ ለሴት ገለጸናል። ገኒ የዚህ እድል ባለቤት ስለሆነች ከጊዜው ከሴጣኑ ከወንዱም ተሰውሮ የተሰጣትን 100ኛዋን ፍልስፍና አፋችንን ዘግተን ልንሰማት የግድ። ጆኒ ያፌ ቁርጥ ይበል እንዴ! ከዚህ በኋላማ ጆኒ የገኒን ጉራ በጣም ራንች ምን ፋክት እኮ አረ በስማ ነው አይደለም? አሰጥቷታል በጣም ነው አይደለም? አራት እንዴ እንኳን የተጨመረ አንቺ ጆኒ ነው አይደለም? ነው አይደለም? ይባላል። ይቅርታ አዜ ቅር የማይልሽ ከሆነ መጽሐፎቹን ከየት እንደምታመጫቸው ማወቅ እችላለሁ? ምን ነው ስታይኝ መጽሐፎቹን ሰርቄ ማመጣ ላቦሮ መስላለሁ? ኖ አዜ እንደዛ ለማለት እንኳን ፈልጌ አይደለም። በቀጣይ የምታመጭልኝ መጽሐፎች ለማዘዝ ማን ጋርና ምን አይነት ሰው ጋር እንደማገኝ ለማወቅ ፈልጌ። ይሄን ያህል አስፈላጊ ነው ብለህ ታስባለህ? ደግሞ አንባቢ አይሰርቅም። ማን ያለው ይሄን እባክህ? እያገና አይደል እንዴ ከተማ ውስጥ የሚሰራው? እንኳን አንባቢው ይቅርና ጸሐፊ ናቸው፣ መካሪና አገናዛቢ ናቸው ያልናቸው አይደል እንዴ ስልጣንና ወንበሩን ሲይዙት ለህዝቡ ያስባሉ፣ ለህዝቡ ድምጽ ይሆናሉ ብለን ስናስብ ይሄው የሚሰሩትን እኮ እያየን ነው። እሱማ እውነትሽን ነው። እውቀታቸውን ሳይሆን እውቅናቸውን በምን ተግባር ተጠቀሙበት ነው የህዝቡ ጥያቄ። ይሄ ርዕስ ይቅርብንና ለጊዜው ምን የሚጠጣ ላምጣልሽ? ሻይ፣ ለስላሳ፣ ቡና ምን ይሻልሻል? አያስፈልግም። ይልቅ ስለምቸኩል የምትፈልጋቸውን የመጽሐፎች ዝርዝር ስጠኝና ላዘጋጀው። ለማንኛውም ቡና ልዝልሽ። ማቶጂ ከሆነ ግን እንዳታከስ። እሺ ይሁን፣ እጠጣለሁ፣ ግን ስለምቸኩል እንዳይቆይ። በቃ መጣሁ። በጣም ቡና አለ ልዝልሽ። እርግጠኛ ነህ? አጎቴ ይሄንን ፋይል በጥንቃቄ አስቀምጠው ብሎኛል ብሎ ሲያወራ በጆሮዬም ሰምቼዋለሁ፣ በአይኔም አይቼዋለሁ። ግን ይሄ ነገር አንቺን ይጥቀም አይጥቀም አላውቅም። ራሱ ነው የመስሪያ ቤታችንን ጉድ የያዘው ፋይል ነው። ይሄን ያህል? አዎ ይሄን ያህል። ስማኝ አለኝ፣ አሁን ይሄንን ፋይል ትሰርቅልኛለሽ። መስረቅ ማለት መስረቅ ነው አለም። ተሰርቅና ይሄንን ምንም ሳይነቃ በሌላ ፋይል ትተካልኛለህ። ቆይ ግን ቆይ ምናምን አይሰራም። ከሀገር መውጣት የተንደላቀቀ ህይወት ምናምን የምትለውን ነገር አትፈልገው እሱ እና
እሺ አዜ በምክንያት ከተስማማሽ የመጽሐፍ ማግኛ ምንጭሽ ብትነግሪኝ ደስ ይላል። እኔም ከምን አይነት ሰው ጋር እየተደራደርኩ እንደሆነ ሳቅ ነው ምን አይነት መጽሐፍ ማዘዝ እንዳለብኝ ማስብ። ያንቺም የግል ስብስቦች ከሆኑ በግልጽ ነው እንኳን አይደለም መጽሐፎቹ ጓደኞቼ ናቸው። ጓደኛዬ ስትይ ሽጭልኝ እያለች የሰጠችኝ አይደለም ግን ምን ነው አዜ ሚስጥር አለው እንዴ? ለመናገር ከበደሽ? አይ ሚስጥር ኖሮት አይደለም ግን ቆይ አንተ ይሄን ያህል ማወቅ አስፈላጊ ነው ብለህ ታስባለህ? ያ ሀዜ የተረዳሽ መስሎኝ እኮ ነው። ይኸውልሽ ከዚህ በፊት ካመጣሽልኝ መጽሐፎች ውስጥ እንኳን ለማግኘት ከፍተኛ ጥረት የሚፈልጉ መጽሐፎች ነበር። ለዛ ነው። እሺ መጽሐፎቹ ጓደኞቼ ናቸው ማለትም የፍቅረኞቼ ናቸው። ኦ በጣም ጥሩ። ትልቅ ልምድ ያለው አንባቢ መሆኑን ባመጣሽልኝ መጽሐፎች መገመት ይችላል። እሱ እንኳን አንባቢ ነኝ ብቻ ብሎ አይደለም የሚያስበው ደራሲ ነኝ ጭምር ብሎ ነው የሚያስበው። ደራሲ? ከዚህ በፊት ያሳተማቸው መጽሐፎች ነበሩት? ማሳተም አንድን ጽሑፍ ምንጭር አድርጎ ጽፎ እሱን ካላሳተምኩኝ በሚል እልህ ከላይ እታች ግራ ይጋባል። እሱም እየተንከራተተ እኔንም ተንከራታች አደረገኝ እንጂ መጽሐፉን ጽፎ ካጠናቀቀ ታዲያ ለምንድን ነው ለህትመት ያልበቃል? በገንዘብ እጥረት ነው ወይስ ሌላ የተፈጠረ ችግር አለ? አይ ሌላ ችግር እንኳን የለም። ያው አንተ እንዳልከው መጽሐፎቼ እንዳላሳትም ያደረገኝ የገንዘብ እጥረት ነው እንግዲህ የሚለኝ። እሱ እንኳን ማንም ሰው የሚገጥመው ችግር ነው የገጠመው። እሱን እንኳን ተው። ሰው ቢቸግረው እንኳን ለደህና ነገር ነው። እንዴት ሰው መጽሐፍ ካላሳተምኩኝ ብሎ ከላይ ታች ይኳትናል እንዴ? ቆይ እሺ ከየትም ብሎ ገንዘብ አግኝቶ መጽሐፉን አሳተመ እንበል። ከዛ በኋላ ባሳተመው ገንዘብ መጽሐፎቹን እየቸበቸበ መኖር ራሱ አይከብድም? እሱ እንኳን እውነትሽን ነው። አሁን ላይ ኑሮ በሁሉም ሰው ላይ ይከብዳል። አዎ አልጠፋኝም እኮ እሱ። ግን ሰው እንዴት እንደኛ አይነት ሀገር ላይ እየኖረ ደራሲነትን ተስፋ አድርጎ ይኖራል? ደራሲዎች ለመኖር ብለዋል ካልጻፉ መኖራቸው ራሱ ትርጉም አይሰጣቸው። ምን ካልጻፉ ትርጉም ስለማይሰጣቸው? ስንት ነገር በሞላበት ሀገር ላይ የምን ካልሞነጨርኩኝ ብሎ ድርቅ ማለት ነው። አይ ሀዜ አሁንም አልገባሽ ይመስለኛል። መጀመሪያ ለመጻፍ ማሰብ ያስፈልጋል። ማሰብን ደግሞ ማስቆም አይቻልም። እና እነሱ ያሰቡትን ከጻፉ የጻፉትን ሁሉ ካላሳተምን ካሉ ለነገሩ የአንዳንዶቹ ለኔም ጠቅሞኛል። ማለት ጥሩ ሀሳብ ያገኘሽባቸው መጽሐፎች አሉ ማለት ነው? ኧረ እኔ ምን ቦጣኝ። መጽሐፎችን በማንበብ ሳይሆን በመሸጥ ነው የምጠቀምባቸው። አይ አንቺ ከደራሲ ጋር እየኖርሽ መጽሐፍ አላነብም ነው የምትይው? ለነገሩ ገና አብረን መኖር አልጀመርንም። እሱ ራሱ ወደፊት ገና እንዴት እንሆናለን ብዬ ትልቅ ሀሳብ የሆነብኝ ጉዳይ ነው። ለማንኛውም ስለ ግብዣው በጣም አመሰግናለሁ። በጣም አስቸኳይ ጉዳይ ስላለብኝ የእነዚህ መጽሐፎች ሂሳብ ስጠኝና የምትፈልጋቸውን መጽሐፎች ደግሞ ዝርዝር ስጠኝ። ካለው ጠይቄ ያመጣልሃለሁ። እነዚህ መጽሐፍ ካገኘሽልኝ ለጥሩ ዋጋ አትተሻለሁ። ለዛም የመጽሐፍ ምንጭሽ እና መልክ ተብሽ ኧረ አታስብ። አንተ የምትፈልጋቸው መጽሐፎች ብቻ ይኑሩ እንጂ ነገር ነው የማመጣልህ። ነገር የምትመጪ ከሆነማ በዞም የማስተዋወቅሽ እንዳለኝ ይሁና። ደንበኛ ማብዛት ነው። እሺ ቻው። መጽሐፎቹን ባታገኝልኝ እንኳን የማስተዋወቅሽ ትልቅ እንዳትቀር። ኧረ አታስብ። ነገ በዚህ ሰዓት እመጣለሁ። ቻው። ይኸውልሽ ከዚህ ከቅምጥነት ህይወትሽ ወጥተሽ እነዛ ምስኪን ቤተሰቦችሽን የምትጦሪበት የነፃ ሴትነትሽን ዘውድ የምትደፊበት ሁሉ ነገር በእጅሽ ነው። እኔ እንደ ሰማይ ሲርቀኝ የነበረውን የነፃነት ህይወት ማጣት አልፈልግም። ይኸውልሽ የመስሪያ ቤትህን ጉድ የያዘውን ሰነድ እኔ ባዘጋጀው ሰነድ ከቀየርሽ ሳይውል ሳያድር የነፃ ሴት ማዕረግነትሽ ዘውድ እኔ ራሴን የምደፋልሽ። እሱ እሺ፣ ግን እንዴት? በምድር ላይ አለ የተባለውን ምክንያት ፈጥረሽ ይሄን ነገር አሳኪው። ለስራ ማስኬጃ የሚሆንሽ ደግሞ
100,000 ብር አስገብቼልሻለሁ። 100,000 ብር ሰነዱን ምን ያህል ለኔ ኢምፖርታንት እንደሆነ የራሱ ማሳያ ነው። እርግጠኛ ነኝ በዚህ ሰዓት አለቃዬ ካስተዋወቀች ሰው ገኒ ተመሳሳይ ትዘት ገኒ ጎረቤቴ? አዎ ገኒ ጎረቤቴ። ቆይ ጋሽ ሰለሞን እንዴት? ሰለሞንም እንደኔ ጉዱን የሚዘፈስክ ፋይል በዮሐንስ አቆስ ስለተወሰደበት ነው። እናማ ከተጋረጠበት አደጋ ለመዳን በሽማው ገኒ በኩል ገኒም እንደኔ ቅምጥናት? ወይኔ ጉዴ! ይልቁንስ ለስራችንና ለስኬታችን መሳካት አልጋችን ላይ ፈልሰስ እንበልና ብርጭቋችንን እናጋጭ ይሻላል። በጣም ይገርማል። ዛሬ ደግሞ ምን አመጣህ ጋሼ? ምንን ያመጣለሁ? የዛ የቀራጺ ጓደኛዬ ልጅ ነው እንጂ ያመጣው። ምን ይገርማል። ጓደኛዬ ቀራጺ ነውና እዚህ ያወራ መነካካት ይወዳልና ዝም ብሎ አንድ ክብ እንደ አረም ማዕዘን ድንጋይ ያመጣና እንደዚህ እየተጫወትን ይቆረቁራል። የሱ ልጅ የገባ ያያል ይወጣል። ህፃን ልጅ እኮ ነው የገባ ያያል ይወጣል። መጨረሻ ላይ ጨረሰ ቀርጾ የቀረጸውና አንበሳ እና ጨዋታችን ላይ ነው ያለነው። ከህፃን ልጅ ገርሞታል። መጣና አባዬ ያለ አቤት ሲለው ይዛ አራት ማዕዘን ድንጋይ ውስጥ ይሄ አንበሳ እንደነበረ በምን አወቅ አይለው። እንደው የልጆቹ እኮ አስተያየት በጣም ነው እኮ የሚገርመው። በጣም በነገራችን ላይ ጋሼ እነዛን መጽሐፎች የምታመጣልኝ እሷ ነች። ላስተዋውቅ ነው ዛሬ ይዣት የመጣሁት። ነው እንግዲህ በጣም ጎበዝ መጽሐፍ አከፋፋይ ያገኘን በለኛ። ስብሐት እባላለሁ። አዜ እባላለሁ። በዝና በጣም አውቃለሁ ማይስትሮ። ዋው በጣም ደስ ይላል። በተለይ በእንዳንቺ አይነት ወጣት ቆንጆ ሴት ልጅ መታወቅ በጣም ደስ ይላል። ምን ልርዳሽ? ማይስትሮዬ እኔ ስለመጽሐፍ ብዙ እውቀቶች የሉኝም። ስለዚህ አንተ ደግሞ እውቀቶችን እንድታካፍለኝ እፈልጋለሁ። ኦኬ ድንገት ሆነ እንጂ ከአንተን መጀመር እንችላለን። ማለት ስለ መጽሐፎቹ ከማውራታችን በፊት ስለወለዱ ስለ ደራሲያን ብናወራ ጥሩ ነው። ይኸውልሽ ደራሲያኖች በሶስት ነው የምንከፍላቸው። ማለት አንደኞቹ ከጀርባ ሆነው እንደ እረኛ ቦታ የሚጠቁሙ ኦሽ ያሉ ከመንገድ እንዳንወጣ የሚያደርጉ ናቸው። ሁለተኞቹ ደግሞ መሀል ያሉ ማለት ነው። እዛው ጋር የተፈጠረውን ማህበራዊ፣ ፖለቲካዊ ያኗኗራችንን የነቀሱ ችግሩን እንዴት መፍታት እንዳለብን እንድንወያይ የሚያደርጉን ናቸው። ሶስተኛው ደግሞ ከፊት ሆነው ትንቢት የሚነግሩ ምን ሊደርስብን እንደሚችል ምን ብናደርግ ምን ሊመጣ እንደሚችል የሚነግሩን ትንቢት ተናጋሪዎች ናቸው። ብዙ ጊዜ ይገርምሻል ደራሲዎች ይከራከራሉ። ወይ ከጀርባ መሆን አለበት ወይ ከፊት መሆን አለበት ወይ ግን እሱ አጨቃጭቅም። ሰው የመጣለትን አይዲያ ማስፈር ያለበት ማህበረሰቡ ያነብና ከጀርባ ነው ከፊት ነው መሀል ነው ይበል። ይሄን ነው ነገርሽ። ሌላ የምትፈልጊው? ኦኬ ሌላ ልጨምርልሽ። አንቺ አንባቢ ስለሆንሽ ምንድነው ብዙ ጊዜ አንባቢዎች የሚሸወዱት ነገር አለ። ቅሽም የሚሆኑበት ለምሳሌ አሁን እኔን መጽሐፍ አንብበው ይመጡና አንዳንድ ሰዎች ጊዜ ፈጅተው እኔን ለማግኘት ተሯሩጠው ትራንስፖርት ተመተው ይመጡና ጋሼ ያነበብኩ መጽሐፍ አልገባንም ይሉኝ። ከዛ እኔ መልሴ ምንድነው? እኔም አልገባኝም ነው ማለት ደራሲው እኮ ነኝ። ለምን እንደዚህ እንደሚል ይገባሽ? ለምን ሰው ባልገባው እውቀት ላይ ለምን ጊዜውን ይፈጃል? ማንም ደራሲ በዘባረቀው ለምን ይዘባረቃል? ወደ ገባው መጽሐፍ አይደል? አልገባኝም። አሁን ያልኩት አልገባሽ? አልገባኝም። ምን መስለሽ? እኔም እኮ አልገባኝም። ምንድን ነው ያልኩት? አልገባኝም። እና እኔንም እንደነሱ ይሄ ማለት ነው ወደ ገባሽ ነገር መምጣት ነው። ገብቶሻል?
ስትፈጂ ባልገባሽ ነገር ጊዜሽ ስትፈጂ ጥሩ አይደለም። ምረጪ፣ የምታነቢያቸው መጽሐፎች ምረጪ። አንዳንድ ጊዜ ቴስት ማለት ካንቺ ጋር የሚሄዱ መጽሐፍቶችን ታገኛለሽ። እሱን የሚወስነው ደራሲው ቶሻል እያደግሽ ቁጥር ነው እንግዲህ ሌሎችን መጽሐፍቶች ወደ ማንበብ መሄድ ያለብሽ እንጂ ጊዜሽ እንዳታጠፊ። አለበለዚያ ዘለሽ ማውን መጽሐፍ ላይ ወድቀሽ መጽሐፍ የሚባል ነገር የሚያስጠላሽ ልጅ ሆነሽ እንዳትቀሪ እና በሌላም ደግሞ ከጎንሻለሁ። እሺ ሁልጊዜ አንዳንድ ያልገባሽ ነገር አውራሻለሁ። እሱ በኩል ተገናኘን። ይገርማል በጣም። እኔ ባንተ የነጻነት ህይወት ስቀና፣ እኔም ባንቺ የነጻነት ኑሮ ስቀና ባየሽ። ለካ ሁለታችንም በቅምጦች የምንንገላታ ምስኪኖች ነን። በጣም ምስኪኖች ነን። አሁን የአስቀማጮቻችንን ትዕዛዝ እንዴት አሳክተን በነጻነት የምንኖር ሰዎች እንሆን ነው የሚለው ጥያቄ ነው ግራ የሚያጋባኝ። ባጭሩ ነጻ መውጣት የምንችለው በዮሐንስ እጅ መዳፍ ላይ ብቻ። ጆኒ እንዴት ነህ? ይሄ ብሽቅ ቀን እንደሚመጣ አውቅ ነበር። እንዴ የምን ብሽቅ ቀን ነው የምትለው? አዚቲን ፍቅሬን የሚነጥቀኝን ቀን ከብሽቅ ቀን ራሱ ሌላ ቋንቋ ባገኘት በተናገርኩ። እንዴ ጆኒ ምን ሆነሃል? በቃ አዚቲ ከእጄ እንዳትወጣ ይረዱኝ የነበሩ መጽሐፍቶች ሁሉ አለ። ጆኒ ይልቅ እስቲ ለአንድ ሰርፕራይዝ ተዘጋጅ። ይህን ሰርፕራይዝ እርስ በርሳችን ተደባብቀን ስንኖር የነበረውን ገበናችንን ለማዳመጥ። ይኸውልህ ጆኒ፣ ይሄ ገበናችንን እኛንም አንተንም ከጉድ ሊያወጣ የሚችል ሰርፕራይዝ ነው። አልገባኝም። ሶስታችንም ቅንጦች አንቺ በእናትህ ጆኒ በቃ እንተጋገዝና ከመጠላት ይወጣ እንተጋገዛሽ። ይሄንን ለማሰብ 3 ቀን ብቻ። አዎ በዚህ ብሽቅ በሆነ ቀን አንድ ነገር ሳይልሽ ቁጭ አፈቅርሻለሁ። ምን? አዎ አፈቅርሻለሁ። ማስረዳት ነው ማውጣት ነው። በሉ ወደ ነበረው ወደ ቀድሞ ጉዳይ እንግባና እንጫወት። አሁን ሁሉ ነገር ገብቶኛል። ምን እንጫወታት? እና በቃ የቡና ቤት ህይወት እንደዚህ ነው እያልሽ? አንቺ በደህና ጊዜ ነው ያመለጥሽው። እኔ እኮ ግርም የሚለኝ እነሱ ባነሱት ጠብ፣ እነሱ በሚሰብሩት ጠርሙስ አንቺ ምን ቤት ነሽ ነው አንቺን ተጠያቂ የሚያደርጉሽ? የጠቡ ምክንያት አንቺ ነሽ ነው። እና ታዲያ እነሱ ነው ያስከፍሏቸው? የሰፈሩ ጉልቤ ናቸው። አሃ አሁን ገባኝ። የእነሱን ክብር ላለማስነካት እሱ ደግሞ ኪሳራ ውስጥ እንዳይገባ ነው ማለት ነው እንደዚህ አይነት አስነዋሪ ድርጊት የሚያደርገው። የመጣው ጣጣ ሁሉ በእኔ ላይ ደፈደፈው። ለመሆኑ እስካሁን ያጠራቀምሽው ብር አለ? ለችግሬ ጊዜ ብዬ ለገጠር ላሉት ቤተሰቦች መዳበሪያ መግዣ ያጠራቀምኩት ብር አለ እና ለማዝቺ ባክሽ እሱ ላይ ሙይልኝና የጎደለውን
እቃዬንም ራሴንም ነጣ አውጥቼ ብንልበል። ቆይ የለኝም ብትይውስ? የጎደለው እስኪሞላ ባልከው ደህና ይከፍላሉ ከሚላቸው ሰዎች ጋር በነጣ እንድተኛ ያደርግ። ምን? ያውም እሱ በመረጣቸው እሱ በሚያውቃቸው አንቺን ዝም ብሎ ማስተኛት? ይሄ በጣም ከባድ ቅጣት ነው። እያወቅሻቸው የእጃቸውን እርዝማኔ እስከሆነ ነገር የኔ ውድ መጣው። እዚህ ዝርዝር ላይ ያሉትን መጽሐፍቶች አዘጋጅተህ ጠብቀኝ። አለም ገኔ፣ እናንተ ባለችሁን ጉዳይ ተስማምቻለሁ። አጎቴ ሳይመጣ በፊት እንፈጽመው። ጆኒ፣ ሁለት ነገር አድነሃል። ምንና? አንደኛ አንተና ያዝት ፍቅር፣ ሁለተኛ የእኛን እውነተኛ ፍቅር። እኔ እሱ የእናንተ ብያለሁ። በፊትም አይናችሁ ውስጥ የሚታየኝ የሆነ በብርሃን የሚፈላለግ ፍቅር ነበር። አልመጣችም ማለት ነው። እንደኔ ከቅምጥነት ህይወት ለመውጣት አንድ እርምጃ ተራምዳ ተሳክቶላት ይሆን? ወይኔ ቢሳካላት! አለምዬ እንዴ ገና ከጅምሩ አንድ መሆን። አንደኛ ስምሽን መጥራቴ፣ ሁለተኛማ ይቅናሽ አይቅናሽ ሳላቅ ብስራት ልነግርሽ የወይን ጠጅ ይዤ መምጣቴ። በጣም ደስ ይላል። መገጣጠማችንስ አጋጣሚ ብቻ ሳይሆን ጥሩ ነገር እንደገጠመ ለማሳየት ነው ይመስለኛል። በእውነት በጣም ደስ ብሎኛል። ታዲያ ይህንን ደስታችንን ይህን ወይን ጠጅ እንደርችት በማፈንዳት ዘና እንበላ። እናት ቅምጣችን አፍኖ የያዘንን የልባችንን እንዳናወራ ያደረገንን ነገር ዛሬ ነው። የስ ግን ወይኑ ቤቱን በኔ እጅ። ኖ ወይኑም ከኔ ነው፣ ቤቱም ከኔ ነው። ኦልሬዲ አዘጋጅቼ እየጠበቅኩ። አንቺ ካልሽ የማይሆን የለም። አሁን ንግባና ፈታ እንበል በቃ። ጉዳይሽ ባይሆን በዚህ ልካስ ሌዲስ ፈርስት አይደል የሚባለው? እሳት የላሰ ደላላ አግኝቼ ነበር እና የሚገርም ቦታ የሚገርም ቡቲክ አገኘሁ። የቡቲክ ስራ ያው ገንዘብ ያስፈልግሻል፣ የ6 ወር ክፍያ ይሉሻል ምናምን ልትለኝ ነው። ቅምጥ ከመሆኔ በፊት ለ6 ዓመት ተቀጥሬ ሰርቼበታለሁ። ስራውንም በልቼዋለሁ። በዛ ላይ ደግሞ አስቀማጭ እጁ ረጅም ስለሆነ አሁን የሚሰሩበት ሰዎች ከነ ሙሉ ደንበኛቸውን አስረክበው ነው የሚሄዱት። ስለዚህ አታስብ። አሁን ደግሞ ተራያንተ ነው ቀጥል። እኔ እንኳን ውጪ የሚሄድን ሀሳብ የፓስፖርት ፕሮሰስ በማድረግ አሉ እየጀመረያለሁ። በዚህ ሰዓት ወደ ውጭ መሄድ አይከብድም። በአንድ ሳምንት ጊዜ ውስጥ የሚጠናቀቀው። እንዴት ማለት? ለካ አስቀማጭ። አዎ ልክ እንዳንቺ ሰው እጇ ረጅም። ቸርስ አስቀማጮቻችን። ምን ፈልገው በዚህ ሰዓት?
ወይ ሶልዬ ብሽቅ የሆነ ሰው ከገኒ ጋር ደምቄ ምሽቷን እንዳላደምቅላት ቺሩን ፈልጋ ነው ደብሎ መቼ ካስቀማጭነትና ከተቀማጭነት ያልጋ ማውረጃ ልትለኝ እንዳለች ሄሎላንስ ወይ ማሚ በቀላሉ ሰለሞንን ይሸነፍልን የኔም ድርጅት ያሸነፈው ድል መስራት ነው። አንተም እዚህ በቅምጥነት ከመጥተህ አዲስ አበባ ስብለ ህይወቱን ወደምትኖርባት ዋሽንግተን ዲሲ ሄደህ ያው ቃል ከተገባል በላይ ረብጣ ዶላሮች ይዘህ እንደሱ አይደለም። ታዲያ ህይወት ቃሏን አታከብርም ብለህ? አረ እንደሱ ማለት አይደለም። እና የተፈካካሪሽን ሰለሞን ፋይል አንቺ ባዘጋጀሽ ፋይል ፌክ አካውንት ቀየርሽ ማለት እኮ ያለምንም ቅድመ ሁኔታ ሰለሞን ከተቀበለው ስራ በካቾ ተጠልዞ በኮሚቴ ያለምንም ቅድመ ሁኔታ ስራው ለኔ ይሰጠኛል ማለት ነው። እኔም ነው ከሰለሞን ጋር ሌላ ግንኙነት አለ? አረ ምንም ነገር የለኝም። እና ሰለሞን በቅምጥነት ያስቀመጣትን ገኒ ከዛሬ ነገ ወጣለሁ የምትለው ልጅ ገኒ ነው ያልከው? አንተ ታፈቅራታለህ ማለት ነው? ቆይ ይሄ ያስቃል እንዴ? እኔ እኮ ትናደጃለሽ ብዬ ነበር። ይሄ በጣም ነው የሚያስቀው። ይሄ ምኑ ያናድዳል እኮ? እሺ አሁን ምኑ ነው የሚያስቀው? የደሃ ቃል ያስቀኛል። የደሃ ወሬና ንግግር ያስቀኛል። ፍቅር 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 ዳራበቂስ ሰማኝማ። አንድ ጊዜ ምን ሆነ መሰለኝ፣ ዓለም ሳትገባኝ ኦልሞስት በደሃ ፍቅር ወደ መስመጥ የነበረው ማንነቴ ህይወት ቀድማ የገባት ጓደኛዬ እኔን ከዛ ለማትረፍ ብላ 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 ሳይሳካላት ሲቀር እናረግሽ መሰለኝ ፍቅረኛዬ የነበረውንና የገዛ ወንድሟ የሆነው ልጅ ቆይ አንተ ከገንዘብ ፍቅር ይበልጣል ከሀብት ጤና ይበልጣል ብለህ ልጅቷን ወደማትወጣው የድህነት አረንቋ ውስጥ ይዘህ ስታንደረድራት ትንሽ አታሳዝንም? እናቴ ላይ እህቴ ላይ ስትል በር ላይ ተለጥፌ በጆሮ ያልሰማ መሰለኝ ነቃውላ። አሁን ያንተ አይቺ ምስኪኗ ገነት ቆይሽ አሁን ምን አድርግ ነው የምትይ? ያዘዝኩህን አድርግና አሞጭ ቆይሽ ይሄን እሷስ ብታውቅ ፍቅር ፍቅር የሚለው የጅል ተረቷ አሸንፏት ከሃዲ ካለች መንገዱ ጨርቅ ያርግላት። ነገር ግን ያለ የገንዘብ አቅም ገብቷት አይኗ የተገለጠ ሰዓት አስበው ካርሽ ይሄ ደግሞ ምንድን ነው? መስማሮቻችን ለበልሽ ለስቲ ክፋን ይስለውት ነው ገና ከዚህ በላይ ያለው ይችላል። ግን ከዛ ልጅ አባትሽ ወይም ታላቅ ወንድምሽ
መጽሐፍ አከፋፋያችን ሀብት መጣ መሰለኝ። የምን እድገት ማይስትሮ? አዎ እንዴ ይኸው እያየሁ በአንቺ ዕድሜ ያለች ቆንጆ ልጅ ቀጥረሽ እያየሁ እንዳፊ ቢያደርግልኝ ኖሮ ምን ነው ይሄ አጁዛ ሽማግሌ ዝም ብሎ ቀባጠረ እንዴ? ኧረ በቃ የኔን መቀባጠር ተይውና እስቲ ሆነ የምትሆን ታሪክ ንገሪኝ። አይ ማይስትሮ ታዛ ሰራበት የነበረው እዛ የተረገመ ሰውዬ ቤት ውስጥ ሰዎች ተጣልተው እቃ በተሰበረ እሷን ምክንያት በማድረግ ከሱ ብሶ እኮ ደግሞ የሚገርም ነገር ከማይሆኑ ሰዎች ከማይመጡና ሰዎች ጋር በነጣ ሰውነቷን እንድትቸበችብ ነበር ያ አውሬ ሲያደርግ ነበር። በሐሰት በከሰሷት ክስ እሱን ሰበብ አድርገው በረከሰ ገላቸው ሊያረክሷት ካሰፈሰፉ አውሬዎች ልታድኛት የተሯሯጥሽ ነዋ። አጠራቀምኩት ባለችው ብር ላይ ከዚህ በፊት እንዲሸጥልኝ ከሰጠሁት መጽሐፍ ላይ የነዚህ መጽሐፍ ዋጋ ጨምሬ ቢያንስ እንኳን ትንሽ ፋታ እንድታገኝ ላረጋት ነበረ። ግን ምን ዋጋ አለው? ምን ቦታቸው? እነዚህ መጽሐፍ ተሸጠው የሚገኙት ብር ያንቺ ንጹሃን እጅ ውስጥ የሚገባ ብር እነዚህ ዲያብሎስ እጆች የሚገባው እንዴት ይገባል? እሷስ የመጨረሻውን ለፍታ ባጠራቀመችው ብር ለቤተሰቦቿ ማዳበሪያ መግዣ የምታውለው ብር ለጽድቅ የሚውለው ብር እነዚህ የዲያብሎስ እጁ ውስጥ እንዴት ነው የሚገባው? በፍጹም አይሆንም፣ በፍጹም። አይ ማይስትሮ ወደድንም ጠላንም እኮ ማይስትሮ ነኝ እኔ ማይስትሮ ነኝ። ይሄ እንዲሆን በፍጹም አልፈቅድም። አይ ማይስትሮ በኪስህም ሆነ በካዝና አይደለም ለነገ ለዛሬ እንኳን የምታስተርፈው ቅሪት እንደሌለ አውቃለሁ። አዎ የኔን ፕሪንሲፕል የሚደግፉ ጓደኞቼ አንድ ቀን የማይስትሮ ፕሪንሲፕል ይገባናል እኛም እንደ ማይስትሮ እንሆናለን ብሎ የሚያስቡ የንጹሃን ኪስና ካዝና የኔ ነው። እሺ ስልክሽን አንሺ፣ ይህን ቁጥር ምጪው። እኔ ማመን አልችልም። ተነሽና ቀፊ። Thank you.
ማንም ምንም ብለህ ጥራኝ መብት ነው። እንዴት መብት ነው ትይኛለሽ? ጥራኝ አልኩህ እኮ። የምትለኝም በለኝ አልሄድበት። ወዴት ልትሄጂ ነው? አንተን ወደማላይበት እግሬ ወደማላይበት። እግርሽንም ክንፍሽንም የሰበርኩት እኔ ነኝ። መሸሽም መሄድም ካለብኝ እኮ እኔ ነኝ። አልገባኝም። አለቃሽ ምንም ነገር የነገረሽ ነገር የለም? ምን ማለት ነው? ለእኔ ምንም አልነገረኝ። አዎ ምንም ነገር ትንፍሽ ሳልናገር ልሸሽ ፈልጌ ነበር፣ ግን በቃ አቃተኝ። ምንድን ነው የምታወራው? አንተ ወይስ እኔ? እና በኃጢአተኞች መሸነፍ የኛ ህይወት ተቀየረ እያልሽ ነው? ብለናል እንግዲህ ብለናልን። ምን አመጣው እዚህ እንዴ? ማይስትሮዬ ብሩን እኮ ስራ ላይ ካላዋለው ማለቁ አይቀርም። እውነትሽን ነው። ገንዘብ ሰይጣን ነው። ሰይጣኑ ተነስቶ ከማለቁ በፊት ለምን አናዋርደው? ትንሽ እንሂድ። ቆይ ወዴት? እናንተ ዙሪያ የሁሉ ታሪክ ሲፈጠር እችን 3-4 ቀን እኔ የት ነው የነበርኩ ይመስልሻል? እኔም እኮ ታሪክ እየሰራሁ ነው። የምን ታሪክ? የሰራሁትን ታሪክ በእጃችን እየዳሰስን በዓይናችን አይተን ብናረጋግጠው ይሻላል። አንተ ብለህ ነው ማይስትሮዬ? እኮ በነገራችን ላይ እነዛ ሰዎች ምርመራ ዛሬ ነው የሚደረገው እያልሽ ነው? አዎ ማይስትሮዬ። ጆ እንግዲህ ተጋምሷል ብሎናል። ውጤቱን እንግዲህ ወደ በኋላ ያሳውቀናል። በጣም ጥሩ። አንቺማ ምን አደረግሽ ገኒ? እኔ ነኝ እንጂ ካለቃይ ጋር ተመሳጥሬ ገንዘብ አጓጉቶኝ አንቺንም አለቃሽንም ግፍ የሰራሁት። ገኒ ምን እንደተፈጠረ ታውቂያለሽ? በዚህ ሰዓት አለቃሽ ፌክ በሆነ ፋይል እየተገመገመ ነው። ይህንን ሀሳብ ደግሞ ያመጣችው ማሚ ነች። እኔ ደግሞ ለዛ ተባባሪ ሆኛል። ግን ምን ላድርግ? እኔና ዮሐንስ ገንዘቡ አጓጓል። አይ ቅምጥለት ማያስባጥ ጠንዳገት ማያስፈታን ገመድ የለም። ይሄ ከአሁን በኋላ አንቺ ቤት ነው። እነዚህ ሁሉ መጽሐፍቶች ናቸው። ይሄ ለሳምፕል ያስቀመጥኩልሽ ነው እና በጎዳናና በመንገድ የነበረ ስራሽ አሁን ቦታ ያዘ፣ ተረጋጋ ማለት ነው። ማይስትሮዬ ቆይ ግን እኔ እኮ ማይስትሮ በአንድ ስልክ እነዚህን ሁሉ መጽሐፎች መሰብሰብና የ2 ዓመት የቤት ክራይ ማስከፈል እችላለሁ። እና እነዚህ መጽሐፎች አንቺ ናቸው የ2 ዓመት የቤት ክራይ ተከፍሎልሽ። ማይስትሮዬ ውለታን ግን እንዴት ነው የምከፍለው? ውለታ የማትከፍያለሽ። እንዴት? እናስ መቼ? መቼ ላልሽው አሁን ምን አድርጊ ላልሽው ደግሞ ሰናይት እንዴ ይኸውልሽ ውለታዬን ነው የምትከፊው። እሷን ረዳትሽ አድርገሽ መቅጠር የሚገባትን ክፍያ በመክፈልና ይህን ስራ በማስተማር ከቡና ቤት የቅምጥነት ህይወት ታውጫታለሽ ማለት ነው። ይሄ ነው ካንቺ የፈለገው ውለታ። ተስማማሽ? ተስማማለሁ። በጣም ደስ የሚለኝ በጣም ደስ ይላል። በጣም ደስ ይላል። ሁለት ጎበዞች በጣም ደስ ይላል።
እና መጽሐፎቹን ሄሎ ወይ ጆ እሺ መጣሁ አሁን ቤት ደርሼ እመጣለሁ እሺ ቻው ጆ ይደወለ አሁን ሄዳለብሽ አሁን ሄዳለብኝ በቃ እንሂድና ያው ቁልፍሽን ማስረክብሻለሁ ያለውን ነገር ምን ልበልህ? እኔም እኮ ብሩ አጓጉቶኝ ቀምሬያለሁ። ይኸውልህ ያንተ አለቃ ራሱ በእሳት እየተገመገመች ያለችው በቃ እንዴ! በእነዚህ ሁለት ሰይጣኖች ወጥመድ ውስጥ ገብተን መቀመቅ ውስጥ እየወረድን ነው በእኛ። እነሱማ እንደገና ሰርቫይቭ ያደርጋሉ። እኔ እናንተ ነን እንጂ የምናሳስበው እንደገና ለመኖር ሌላ አስቀማጭ የምንፈልገው። ወይ ግን ዮሐንስስ? ሃይ ጋይስ ፈልጋችሁን ነበር? አዎ ፈልገን ነበር። ምን ነበር? ለነገሩማ ምን አፈልኝ? ወዴት ነው? ወደማናውቀው። ከዚህ በኋላ እናንተያይ ወደ ተቃራኒ አቅጣጫ እንሄድ። አረ ምርጦች ተረጋጉ በእናታችሁ። አዜብ ለኛ ባይሳካም ለእናንተ ግን ተሳክቷል። ስለዚህ ባይሆን እናንተ ተረጋጉ። እቺን ብቻ ስሙ። ሰሙኝና እኔም መንገዱ ጨርቅ ያገኛችሁ ብዬ እሸኛችኋለሁ። እንዴ ጆ እኮ ምርጥ ያራድዬ ልጅ እኮ ነው። በዛ ላይ ንጹህና የዋህ ልብ ያለው ደራሲ ነው። ስታስቡት እንዴት ነው እናንተን አሳልፎ የሚሰጣችሁ ይመስላችኋል? የስ በጣም ደስ የሚለው አጎቴ ተስማማ። ቶሎ በል ሳኔውን ሳይቀይርብን ቶሎ ፎቶ እናንሳ። አሁን ሁለቱም ከና ኃጢአታቸው በእውነተኛ ፋይል እየተገመገሙ። ስለዚህ እነሱ ስራቸው ያወጣቸዋል። ቆይሽኛስ የዋነታችሁ የእውነት ፍቅራችሁ አዳናችሁ። አታስቡ። እነሱ የሰጣችሁ ብር እነሱ ስላጋለጣችሁ ሽልማት ተብሎ ይሰጣቸዋል። ይሄ የነሱ እንዳለ ሆኖ ይህ ሽልማት ደግሞ ሲጨመርበት ከቅምጥ ህይወት ወጣችሁ ማለት ነው። ቆይ ይሄ ፕላን ያጎቴ ነው። ባይሆን እሱን ወክዬ ማቀፍ ትችላለህ።